ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 8 ጀምረን ነበር ፕሮባቢሊቲ። ዛሬ ዘ ሩል ኦፍ መልቲፕሊኬሽን ኦፍ ፕሮባቢሊቲን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ዘ ሩል ኦፍ መልቲፕሊኬሽን ኦፍ ፕሮባቢሊቲ Activity 8.12 What knowledge do you have about rules of addition of probability? እንግዲህ አዲሽኑን አይተናል። እዚህ ጋር multiplication በሚለው አስተካክሉት። Consider two events E1 and E2. Discuss what condition should be applied to the rule. እዚህ ጋር ሁለት ሩሎች ተቀምጠዋል። ይሄ ያለ E1 E2። እዚህ ጋር ደግሞ ይሄ ያለ እዚህ ጋር ስላሽ ብሎ እቺ የተቀመጠቻለች ማለት ነው። ምንም የተለየ ነገር የለውም። አንደኛው ሩል እንደዚህ ነው የሚለን probability of event 1 intersection with event 2 ይልና ከዛስ probability of event 1 times probability of event 2 ነው የሚለን። ሌላኛው ደግሞ probability of event 1 intersection with E2 probability of event 1 times probability of event 2 given that event 1 is already happened ማለት ነው። ወይም ይሄ እንደዚህ ሊጻፍ ይችላል። ቀድሞ event 2 happen ካደረገ probability of event 2 times probability of event 1 given that E2 is already happened ማለት ነው። ልብ አድርጉ፣ ይሄ ማካፈል አይደለም። እሺ፣ ይሄ እዚህ ጋር ያለው ሳይን የማካፈል አይደለም። ይሄ ማለት ነው። ይሄ ሳይን የማካፈል አይደለም። እሺ፣ ምን እንደሚያሳየን ይሄ ኤቨንት 2 ኤቨንት 1 ኦልሬዲ ሃፕን አድርጓል። ከኤቨንት 1 በኋላ ነው ኤቨንት 2 ሃፕን ያደረገው ማለት ነው። ሶ ይሄኛው ኤቨንቱ ዲፔንደንት የሚሆን ከሆነ የምንጠቀመው ፎርሙላ ነው። ይሄኛው ደግሞ ሁለቱ ኤቨንቶች ኢንዲፔንደንት ከሆኑ እዚህ ጋር እንደምታዩት ኢንዲፔንደንት ነው። በቃ PE1 PE2 የተለያዩ ናቸው። እዚህ ጋር ስናይ ግን የሁለቱን ዲፔንደንሲ ይሄኛው ያሳየናል። ኤቨንት 1 ሃፕን አደረገ፣ ከዛ በኋላ ነው ኤቨንት 2 ሃፕን የሚያደርገው ማለት ነው። ሶ ይሄኛው ኤቨንቶቹ ዲፔንደንት ከሆኑ ይሄኛውን ደግሞ የምንጠቀመው ኤቨንቶቹ ኢንዲፔንደንት ከሆኑ ነው። ዞሮ በደንብ በዲቴል ስለማሳያችሁ አይዲያው ብቻ ይኖራችሁ። The multiplication rule can be used to find the probability of 2 or more events in sequence. ይሄ ማለት ምን ማለት ነው? ለምሳሌ እዚህ ውስጥ 5 ኳሶች አሉ እንበል። በዚህ ከለር እና በዚህ ከለር ያሉ። አሁን ተርታውን ለምሳሌ የሆነ ኳስ አወጣውኝ፣ ከዛ ድጋሚ ደግሞ ሌላ ኳስ አወጣውኝ ማለት ነው። ፕሮባቢሊቲው ለምሳሌ ከለሩ የመመሳሰሉ ወይም የተለያየ ከለር የመሆናቸው ፕሮባቢሊቲ ምን ያህል ነው? ኢን ሲኩዌንስ መጀመሪያ አንዱን አወጣው አንደኛውን ኳስ፣ ቀጥሎ ደግሞ ሌላኛውን። አሁን አንደኛውን ካወጣው በኋላ መልሼ ተክቼ ሊሆን ይችላል። ኦር ደግሞ ሌላኛው ኬዝ አንደኛውን ካወጣው በኋላ ሳልተካ 5 ኳስ ከቀሩት ውስጥ ሌላ አውጥቼ ሊሆን ይችላል ማለት ነው። ሶ እንደዚህ አይነት ፕሮባቢሊቲዎችን በመልቲፕሊኬሽን ሩል ነው የምንፈልገው ማለት ነው። it is based on the concepts of independence or dependence of events discussed earlier. Let us take a brief revision of independent and dependent events. እዚች ጋር አንድ ነገር እንበል እስቲ። አሁን አንድ ኳስ አወጣው ልበል። ጥቁር የመሆኑ ፕሮባቢሊቲ ምን ይሆናል? መጀመሪያ ላይ 3 ነበሩ አይደለ? ጥቁሮቹ 3 ናቸው። ቶታል ስንት ይሆናል? 6 ነው ያለን። ጥቁር የመሆን ፕሮባቢሊቲው 1/2 ነው የሚሆነው ማለት ነው። ይሄን ስናቃልል አሁን ድጋሜ ምን እናደርጋለን? ያን ኳስ መልሰን ሳንተካ ሌላ ኳስ ለማውጣት ጥረት ብናደርግ ጥቁር የመሆን ፕሮባቢሊቲው 2/5 ነው የሚሆነው። ምክንያቱም መጀመሪያ አንዱን ጥቁር አውጥተናል ብለን ብናስብ አንድ ጥቁር ተቀነሰ፣ 2 ጥቁሮች ቀሩ ማለት ነው። ቶታሉ ስንት ነው? 6 ነው። በዚህኛው ኬዝ ግን 5 ይሆናል፣ አንዷ ስለወጣች ማለት ነው። አሁን እዚህ ጋር ይሄኛው ፕሮባቢሊቲ የዚህኛው ፕሮባቢሊቲ እዚህኛው ላይ ዲፔንድ ሆነ። አያችሁ፣ ይሄኛው አፌክት አድርጎታል ማለት ነው። ኦቨር 6 የምንለው የነበር ነው ኦቨር 5 አልን እዚህ ጋር ማለት ነው። ሶ ይሄኛው ዲፔንደንት ነው ማለት ነው። ይሄኛው እዚህ ጋር ያገኘ ነው እዚህኛው ላይ ዲፔንደንት ሆኗል ማለት ነው። ነገር ግን ድጋሚ ጥቁሩ ልክ ካወጣን በኋላ መልሰን ብንተካው የሚኖረን የኳስ ብዛት ይሄ ነው። 3 በዚህኛውም ከለር 3 ማለት ነው። ለምን አወጣን? ከዛ መልሰን ስለተካ ነው ማለት ነው። ይሄ የሚሆን ከሆነ
ይሄ ኢንዲፔንደንት ነው የሚሆነው። ይሄኛው ግን ዲፔንደንት ይሆናል። ለምን? አፌክት አድርጎታል። ጥቁር የማግኘት ፕሮባቢሊቲያችን እዚህ ጋር 1/2 ነበር። እዚህ ጋር ስንመጣ ግን 2/5 ሆኗል። ይሄ ዲፔንደንት ነው ማለት ነው። ይሄኛው ግን መልሰን ከተካ ነው ግን ምን ይሆናል? ኢንዲፔንደንት ይሆናል ማለት ነው። when the occurrence of the first event doesn't affect the occurrence of the second event in such a way that the probability is not changed, the events are called independent ይባላሉ ማለት ነው። whereas when the occurrence of the first event affects the occurrence of the second event in such a way that the probability is changed, the events are called dependent. አንድ ኤግዛምፕል ወስጄ ላሳያችሁ እዚህ ጋር። አሁንም ኳስ ነው የምንወስደው። ኳስ እንወስዳለን። 1 2 3 4 1 2 ይሄ ያለ እንበል። አሁን probability of getting black ከዚህ ውስጥ ማለት ነው አንድ ኳስ ባወጣ ጥቁር የማግኘት ፕሮባቢሊቲ ጥቁሮቹ 4 ናቸው። ቶታል ስንት ነው? 6 ነው። ይሄን ብናቃልለው ምን ይሆናል? 2/3 ይሆናል ማለት ነው። አሁን ቀጣይ ምን ላድርግ? ይሄን ኳስ አንዱን ይሄ ጥቁሩን ያወጣውትን ሳልተካ ድጋሚ ፕሮባቢሊቲ ካልኩሌት አደርጋለሁ። አንዱ ጥቁር ወጥቷል ባርጉ 3 ጥቁር ይቀራል ማለት ነው። በዚህኛው ከለር ደግሞ 2 ማለት ነው። እሺ አሁን እንደገና probability of getting black ስንት ይሆናል? 3/5 ምክንያቱም 3 ነው ያለን ቶታል 5 ነው። ሶ ምን ሆነ? አሁን ፕሮባቢሊቲው እዚህ ጋር መጀመሪያ 2/3 ነበረ፣ እዚህ 3/5 ሆነ። ፕሮባቢሊቲው ምን ሆነ ማለት ነው? ተቀየረ። ስለዚህ እንደዚህ የሚሆን ከሆነ ሳንተካ እንደወጣ ቀርቶ ካልተካን ምን ይሆናል? ዲፔንደንት ነው የሚሆነው ማለት ነው። እዩ when the occurrence of the first event ይሄኛው ማለት ነው affects the occurrence of the second event in such a way that the probability is changed, the events are called dependent. ፕሮባቢሊቲ ናያችሁ ብላክ የማግኘታችን 2/3 ነበረ። መልሰን ስላልተካ ነው ቀጣይ ላይ ጥቁር የማግኘት ፕሮባቢሊቲያችን 3/5 ሆነ። ፕሮባቢሊቲው ተቀየረ ማለት ነው። it's changed። ስለዚህ ይሄ ዲፔንደንት ኢቨንት ነው ማለት ነው። ነገር ግን ከዚህ ላይ ማለት ነው ጥቁሩን አወጣን፣ ከዛ መልሰን ተካ ነው። ኳሱን አወጣው፣ ጥቁር አገኘው፣ መልሼ ተካውት። ስንት ጥቁር ይኖረኛል ማለት ነው? እንደገና 4 ጥቁር 1 2 3 4። በዚህኛው ከለር ደግሞ እንደገና ሌላ 2 ማለት ነው። አሁን probability of getting black ምን ይሆናል? 2/3 ወይም 4/6። ይሄ 2/3 ሶ ከዚህኛው ጋር ምን ሆነ? እኩል ሆነ ማለት ነው። አሁን መልሰን ከተካ ነው 2/3 probability አያችሁ። ኳስ አወጣው ጥቁር፣ ከዛ መልሼ ተካውት፣ አፌክት አላደረገውም ማለት ነው። when the occurrence of the first event doesn't affect the occurrence of the second event in such a way that the probability is not changed, the events are called independent ማለት ነው። መልሰን ከተካ ነው ሪሴት አደረግ ነው ወደ ነበረበት መለስ ነው ማለት ነው። ሶ በዚህ ኬዝ ኢንዲፔንደንት ነው የሚሆነው ማለት ነው። ፕሮባቢሊቲው የሚቀየር ከሆነ ግን ወይም ካልተካን ሪፕለስ ካላደረግ ነው ምን ይሆናል? ዲፔንደንት ይሆናል ማለት ነው። የሁለቱ ልዩነት ይሄ ነው። ኤግዛምፕል 1 a jar contains 4 black and 3 white balls። እንደዚህ እናርክ ጃር ነው ብለን እናስብ። ይሄ 4 black and 3 white balls እነዚህ አሉ ማለት ነው። you draw 2 balls one after the other with replacement። እንግዲህ ትልቁ ጥንቃቄ ሊደረግ የሚገባው እዚህ ጋር ነው። with replacement ይላል። ካወጣን በኋላ መልሰን እንተካዋለን ማለት ነው። the second is drawn after the first is replaced. Find the probability that the first ball is black and the second ball is also black ይለናል ማለት ነው። አሁን እንግዲህ probability of የመጀመሪያው ብላክ የመሆኑ ማለት ነው ስንት ብላክ ነው ያለን? 4 ብላክ። ስለዚህ 4 እንላለን ኦቨር ቶታል ስንት ኳስ ነው ያለን? 7 ኳስ ነው ያለን ኦቨር 7። ሶ አሁን probability of የመጀመሪያው ብላክ ሆኖ ሁለተኛውን ይሄን ዋል በለው ሁለተኛውም እንደገና ብላክ የሚሆንበት ምን ይሆናል ማለት ነው? 4/7 የመጀመሪያውን ኳስ አወጣን። probability ምንድነው? ስንት ነው? 4/7 ነው። ከዛ ሪፕለስ አደረግ ነው መልሰን እዛው ተካ ነው ማለት ነው። ይሄ እዚሁ ይመጣል ማለት ነው መልሶ።
ሶ ድጋሚ አሁንም ፕሮባቢሊቲው ስንት ይሆናል? 4/7 ነው የሚሆነው። ይሄ 16/49 ይሆናል ማለት ነው። እዩ እንደዚህ ነበር 4 ብላክ 3 ዋይት። አንድ ኳስ እናወጣለት ሌት ብላኩን አወጣን እንበል 3 ብላክ 3 ዋይት ሆነ። ሶ ከዚህ ውስጥ አሁን ብላክ የማግኘት ፕሮባቢሊቲያችን 4/7 ነው። በዚህ ይገለጻል ማለት ነው። ከዛ ልክ እዚህ ከደረሰን በኋላ ያወጣነውን ብላክ መልሰን እንከተዋለን ማለት ነው። ሶ ልክ መልሰን ስንከተው እዚህ እንመጣለን 4 ብላክ 3 ዋይት ላይ እንመጣለን ማለት ነው። ሶ በድጋሜ አሁንም የጥቁሩ ፕሮባቢሊቲ ምን ይሆናል ማለት ነው? 4/7። እዚህ ጋር ታይምስ ነው ያልነው። ለምንድን ነው እዚህ ጋር ኤንድ ይላል? አያችሁ? find the probability that the first board is black and the second board is also black ይሄ ይሆናል ማለት ነው። ነገር ግን ሪፕለስ ባይደረግስ ኖሮ የሚለውን ኬዝ ደግሞ እዚች ጋር ላሳያችሁ። ሪፕለስ ባይደረግ ኖሮ እዩ የመጀመሪያው ፕሮባቢሊቲ ምን ይሆናል? 4/7 ታይምስ። አሁን ሪፕለስ አላደረግንም። አንደኛው ብላክ ስለወጣ ከአራቱ ብላክ 3 ብላክ ይቀራል። 3ቱ ዋይት ባለበት ይሆናል ማለት ነው። ታይምስ እንልና አሁን ስንት ብላክ ነው ያለን? 3 ብላክ። ሶ 3 ኦቨር እንላለን። ቶታልስ 3 + 3 6 ነው። ይሄ እኩል ይሆናል 4/7 ታይምስ አቃሉት በ3 በ3 1/2 በ2 ስናቃልለው 2/7 ይሆናል ማለት ነው። ይሄኛው ምን ሲሆን ነው? ሪፕለስ ባይደረግ ኖሮ ፕሮባቢሊቲያችን ይሄ ነበር የሚሆነው። ነገር ግን ሪፕለስ ተደርጓል ስለሚል ፕሮባቢሊቲው እኩል ይሆናል ማለት ነው። 4/7 ታይምስ 4/7 ፕሮባቢሊቲው አፌክት አልተደረገም። ሶ ይሄ ኢንዲፔንደንት ኢቨንት ነው ማለት ነው። ሪፕለስ ስለተደረገ ሪፕለስ ባይደረግ ኖሮ ፕሮባቢሊቲው 4/7 ነው። እዚህ ጋር ያያችሁ እዚህ ጋር 3/6 ሆኗል። ፕሮባቢሊቲው አፌክት ተደርጓል፣ ተቀይሯል ማለት ነው። ይሄኛው ያው ዲፔንደንት ኢቨንት እንደሆነ ያሳየናል። እሺ ኤግዛምፕል 2 ላይ ደግሞ ምን ይላል? suppose you repeat the above experiment without replacement the second ball is drawn without the first ball being replaced ይለናል። አሁን ይሁ እንደግመዋለን ማለት ነው በደንብ ግልጽ እንዲሆን 4 ብላክ እና 3 ዋይት ነበሩ። አሁን ከዚህ ላይ የመጀመሪያው ብላክ ሲሆን ያው ስለ ብላክ ነው እያወራን ያለ ነው። ፕሮባቢሊቲ ኦፍ የመጀመሪያው ብላክ የመሆኑ ማለት ነው ስንት ይሆናል? 4 ብላክ አለን። ቶታል ስንት ነው ያለን? 7 ማለት ነው። 7 ኳስ አለን። 4 ሲደመር 3 ይሄ ሆነ ማለት ነው። አሁን አንዱ ኳስ ከወጣ በኋላ ዊዛውት ሪፕሌስመንት ስለሚል ማለት ነው ይሄንን ድጋሜ እንስራው። አሁን የብላኩ ብዛት ስንት ይሆናል? አንዱ ኦልሬዲ ስለወጣች 3 ብላክ እና 3 ዋይት ቀረ ማለት ነው። አሁን ደግሞ የሁለተኛውን ፕሮባቢሊቲ እንሰራለን። ሰከንድ የሁለተኛው ብላክ የመሆኑ ማለት ነው። ስንት ብላክ ነው ያለን? ቶታል 3 ኦቨር አጠቃላይ 3 ሲደመር 3 6። እዚህ ጋር 7 ነበር አያችሁ ቶታሉ። አሁን ግን 6 ሆነ። ለምን? አንደኛው ኳስ ወጥቷል፣ ነገር ግን ሪፕለስ አልተደረገም፣ መልሶ ወደ ጃሩ አልገባም ማለት ነው። ሶ ይሄ እኩል ይሆናል ስንት? 1/2። እዚህ ጋር ምን ይለናል? ኤንድ ነው የሚለን። ስለዚህ እናባዛለን ማለት ነው። እናባዛለን 4/7 ሲባዛ በ1/2 ይሄ እኩል ይሆናል 2/7 ይሆናል። 2/7 ይሄን እንዴት ነው የምናስቀምጠው? እዩ ፕሮባቢሊቲ ኦፍ B1 ኢንተርሴክሽን ዊዝ B2 ኢዝ ኢኳልስ ቱ እንበል። ፕሮባቢሊቲ ኦፍ አሁን የመጀመሪያው ብላክ ሆነ። እዩ የመጀመሪያው ብላክ ሆነ ታይምስ እንላለን ፕሮባቢሊቲ ኦፍ ሁለተኛውም ብላክ የመጀመሪያው ምን ብላክ ሆኖ እያለ ማለት ነው። እዩ በዚህ መልኩ ነው የምናስቀምጠው። የመጀመሪያው ምን ሆነ? ብላክ ሆነ። ፕሮባቢሊቲው ይሄ ነው። የሁለተኛውን ደግሞ ስንጽፍ ፕሮባቢሊቲ ኦፍ ዘ ሰከንድ ቦል ቢንግ ብላክ ጊቨን ዛት ዘ ፈርስት ዋን ኢዝ ብላክ ማለት ነው። የሁለተኛው ኳስ ጥቁር የሚሆንበት ነገር ግን የመጀመሪያው ምን ሆኖ ማለት ነው? ብላክ ሆኖ ማለት ነው። የዚህ አይነት ትርጓሜ ነው ያለው። 2/7 ይመጣል ማለት ነው። ኤግዛምፕል 3 a box contains 3 red balls 2 blue balls and 5 white balls. A ball is selected and its color is noted. Then it is replaced. ልባርጉ ይሄ ትልቅ ልዩነት ነው የሚፈጥረው። ሪፕሌስ ተደርጓል። A second ball is selected and its color is noted. Find the probability of each of the following. Selecting 2 blue balls. እዚህ ጋር ሪፕሌስ ተደረገ ስለሚል ኢቨንቱ ምንድነው ማለት ነው? ኢንዲፔንደንት ነው። ያ ማለት
የመጀመሪያው ኢቨንት ኢንተርሴክሽን with the second event probability of event 1 times probability of event 2 ነው የሚሆነው ማለት ነው። እንደዚህ ነው የሚሆነው። ሶ አሁን ይሁ ብሉ የመሆናቸውን የተጠየቅነው እንግዲህ ሁለቱም ማለት ነው። ስንት ብሉ ኳስ አለን? ሁለት ብሉ አለን። ሁለት ማለት ነው። ሶ የኢቨንት 1 ብሉ የመሆኑ ማለት ነው 2 ኦቨር ቶታል ስንት ነው ያለን? 3 ሲደመር 2 ሲደመር 5 በአጠቃላይ 10 ይሆናል። ይሄ በሁለት ብናቃልለው 1/5 ይሆናል። 1/5 ይሆናል ማለት ነው። አሁን እንደገና ደግሞ ዩ ሪፕለስ ተደረገ ስለሚል የኢቨንት ቱም በተመሳሳይ ምን ይሆናል? ብሉ ነው አይደለ? አሁንም ብሉ ምን ይሆናል? 2 ነው የሚሆነው ብዛቱ። ለምን? ሪፕለስ ተደርጓላ። የመጀመሪያው እንደወጣ አልቀረም፣ መልሰን ተክተናል ማለት ነው። ሶ አሁንም እንደገና 2 ኦቨር 10 ይሆናል። ይሄ 1 ኦቨር 5 ይሆናል ማለት ነው። ሶ ፕሮባቢሊቲ ኦፍ ኢቨንት 1 ታይምስ ፕሮባቢሊቲ ኦፍ ኢቨንት 2 ይሄ እኩል ይሆናል 1/5 ሲባዛ በ1/5። ስለዚህ ከዚህ ላይ ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ዊዝ ኢቨንት 2 ይሄ ስንት ይሆናል ማለት ነው? 1/25 ይሆናል ማለት ነው። 1/25 ኢት ኢዝ ሲምፕል። ሪፕለስ ከተደረገ የመጀመሪያውን ፕሮባቢሊቲ እንይዛለን፣ ከዛ ያው መልሶ ይሆናል ማለት ነው ሁለተኛውን ፕሮባቢሊቲ፣ ከዛ ሁለቱን ማብዛት ይሆናል። ቢ ላይ ደግሞ ሴሌክቲንግ 1 ብሉ ዜን 1 ዋይት ይለናል። እንግዲህ ስቲል ምንድነው ሪፕለስ እንደተደረገ ነው ማለት ነው። አሁን ብሉ የማግኘት ፕሮባቢሊቲያችን ይሄ ተመሳሳይ ነው። አሁን ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ለምን ኤንድ ነው የሚለው እዚህ ጋር with event 2 እኩል ይሆናል probability of event 1 times probability of event 2 ኤንድ ስለሚል ማለት ነው። እዚህ ጋር ኤንድ ስለሚል እናባዛለን። እሺ እንደዚህ የእያንዳንዱን ፕሮባቢሊቲ በዚህ መልኩ ያበዛ ነው። ለምንድን ነው? ሪፕለስ ተደርጓል ስለሚለን ነው ማለት ነው። እሺ አሁን ብሉ የማግኘቱን ሴሌክቲንግ ብሉ ቦል ኢን ዘ ፈርስት ድሮን ኢቨንት 1 E1 ብለናል። ሶ ፕሮባቢሊቲ ኦፍ ኢቨንት 1 ምን የማግኘት ብሉ የማግኘት ማለት ነው። ስንት ብሉ ነው ያለን? 2 ኦቨር ቶታል 10 ነው። ይሄንን አቃሉት 1/5 ይሆናል ማለት ነው። ፕሮባቢሊቲ ኦፍ ኢቨንት 2 ኢቨንት 2 ላይ ደግሞ ዋይት የመምረጥ ነው። እዚህ ጋር ዋይት ስለሚል ማለት ነው። ስንት ዋይት ነው ያለን? 5 ዋይት ነው ያለን እዚህ ጋር እንደምታዩት። ሶ 5 ኦቨር ቶታል ስንት ነው? 10 ነው። ይሄን አቃሉት 1/2 ይሆናል። 1/2 ማለት ነው። ሶ ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ዊዝ ኢቨንት 2 እኩል ይሆናል እያንዳንዱን ፕሮባቢሊቲ ማብዛት ነው። ስለዚህ 1/5 ሲባዛ በ1/2 1/5 ሲባዛ በ1/2 ይሄ 1/10 ይሆናል ማለት ነው። 1/10 ሲ ሴሌክቲንግ 1 ሬድ ቦል ኤንድ ዜን 1 ብሉ ቦል ይለናል። ሶ ዩ ፕሮባቢሊቲ ኦፍ ኢቨንት 1 ኢቨንት 1ን ብለን ምን ብለናል? ሴሌክቲንግ ሬድ ኢን ዘ ፈርስት ድሮ። ሬድ የማግኘት ፕሮባቢሊቲያችን ስንት ሬድ ነው ያለን? 3 ነው እንደምታዩት። 3 ኦቨር ቶታል ስንት ነው? 10 ነው። ደምሯቸው ይሄንንና ይሄንን ስትደምሩ 10 ታገኛላችሁ። እሺ ፕሮባቢሊቲ ኦፍ ኢቨንት 2 ደግሞ 1 ብሉ ሶ 2 ብሉ ነው ያለን 2 ኦቨር 10 ይሄን ስናቃልለው በ2 1/5 ይሆናል ማለት ነው። ሶ ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ዊዝ ኢቨንት 2 እኩል ይሆናል እያንዳንዱን ፕሮባቢሊቲ ማብዛት 3/10 ሲባዛ በ1/5 ከዚህ ላይ 3 ኦቨር 50 እናገኛለን። ኤክሰርሳይዝ 8.23 A jar contains 6 red balls, 3 green balls, 5 white balls and 7 yellow balls. 2 balls are chosen from the jar with replacement ይላል። እዚህ ጋር ሁሉ ጊዜ ትኩረት አድርጉ። with replacement ይሄ የሚሆን ከሆነ ኢንዲፔንደንት ኢቨንት ነው ማለት ነው። what is the probability that both balls chosen are green? አሁን ግሪን እዚህ ጋር ይሄ አለ 3 ግሪን ኳሶች አሉን ማለት ነው። አጠቃላይስ 6 ሲደመር 3 ሲደመር 5 ሲደመር 7 በአጠቃላይ 21 ኳስ ነው ያለን። አሁን ዩ ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ዊዝ ኢቨንት 2 እኩል ይሆናል ፕሮባቢሊቲ ኦፍ ኢቨንት 1 ታይምስ ፕሮባቢሊቲ ኦፍ ኢቨንት 2 ነው። ለምን? ኢንዲፔንደንት ኢቨንት ናቸው ሪፕለስ ስለተደረገ ማለት ነው። አሁን ፕሮባቢሊቲ ኦፍ ኢቨንት 1ን እንይ
ምን የማግኘት ግሪን የማግኘት ማለት ነው። 3 ግሪኖች አሉን ቶታል 21 ነው። በ3 ብናቃልለው ይሄ 1/7 ይሆናል። የኤቨንትቱም በተመሳሳይ 3/7 3/21 እኩል ይሆናል 1/7 ነው የሚሆነው። ለምን ሪፕለስ ተደርጓል እዛው ሪፕለስ ስለተደረገ ማለት ነው ኳሱ። ስለዚህ ፕሮባቢሊቲ ኦፍ ኤቨንት 1 ኢንተርሴክሽን ዊዝ ኤቨንት 2 እኩል ይሆናል 1/7 ሲባዛ በ1/7 ስንት እናገኛለን? 1/49 ፕሮባቢሊቲያችን ይሄ ይሆናል ማለት ነው። ሁለተኛ ጥያቄ ኤ ዳይ ኢዝ ሮልድ ኤንድ ኤ ኮይን ኢዝ ቶስድ። ይሄም ኦብቪየስሊ ምንድነው ኢንዲፔንደንት ኤቨንት ነው። ምክንያቱም ዳይ ወደ ሮል አደረግን፣ ሳንቲም ወረወርን፣ ምንም የሚያነካካቸው ነገር የለም፣ ኢንዲፔንደንት ናቸው ማለት ነው። ኮይን ቶስ ስናደርግ ሄድ ወይም ቴይል ልናገኝ እንችላለን። ዳዩ እዚህ ላይ ምንም የሚያመጣው ተጽዕኖ የለም ማለት ነው። እንዲሁም ሳንቲም ወደ ላይ አንድ ጊዜ አይደለም 100 ጊዜም ብንወረውር ዳይ ላይ የምናገኘው አውትፑት ላይ ምንም አይነት ተጽዕኖ አይመጣም። ስለዚህ ኢንዲፔንደንት ናቸው ማለት ነው። ፋይንድ ዘ ፕሮባቢሊቲ ኦፍ ጌቲንግ ኤ ፕራይም ነምበር ኦን ዘ ዳይ ኤንድ ኤ ሄድ ኢን ዘ ኮይን ይለናል። አሁን ይኸው እንግዲህ ሳምፕል ስፔስ የዳዩ ማለት ነው 1 2 3 4 5 6 ይሄ ነው ማለት ነው የምኑ የዳዩ ማለት ነው። እንደገና የኮይኑ ደግሞ ወይ ሄድ ነው የምናገኘው ወይ ቴይል ነው የምናገኘው። ፕራይም ነምበር አሁን ከዚህ ውስጥ ፕራይሞቹን እንለይ 2 3 እና 5 ናቸው ፕራይም የመሆኑ ማለት ነው። 2 3 5 እነዚህ ናቸው። አሁን ኤቨንት 1 እንበለው የዚህኛውን ማለት ነው የፕራይሞቹን ኤቨንት 1 እንበለው፣ ሄድ የማግኘቱን እዚህ ጋር ደግሞ ኤቨንት 2 እንበለው። ፕሮባቢሊቲ ኦፍ ኤቨንት 1 እኩል ይሆናል ምንድነው የፈለግነው? ፕራይም ነው። ስንት ፕራይሞች አሉን? 3 ቶታል ስንት ነው ያለን? 6 ከዚህ ላይ 1/2 እናገኛለን ማለት ነው። ፕሮባቢሊቲ ኦፍ ኤቨንት 2 ላይ ሄድ የማግኘት ፕሮባቢሊቲ ነው የተባልነው። ስንት ሄድ ነው ያለን? 1 ቶታል ወይ ሄድ ወይ ቴል ነው እዚህ 2 ማለት ነው። ከዚህ ላይ 1/2 እናገኛለን። አሁን ፕሮባቢሊቲ ኦፍ ኤቨንት 1 ኢንተርሴክሽን ዊዝ ኤቨንት 2 እኩል ይሆናል ፕሮባቢሊቲ ኦፍ ኤቨንት 1 ታይምስ ፕሮባቢሊቲ ኦፍ ኤቨንት 2 ነው። ለምን ኢንዲፔንደንት ኤቨንት ስለሆኑ 1/2 ሲባዛ በ1/2 ከዚህ ላይ ስንት እናገኛለን? 1/4። አሁን ደግሞ ኮንዲሽናል ፕሮባቢሊቲን እንመልከት። አይደንቲፋይንግ ዲፔንደንስ ኦር ኢንዲፔንደንስ ኢዝ ሞስት ኢምፖርታንት ኢን ዩዚንግ ዘ መልቲፕሊኬሽን ሩል ኦፍ ፕሮባቢሊቲ። ይሄን አይተናል። When occurrence of one event depends on the occurrence of another event, you say the second event is conditioned by the first event. This leads into what is called conditional probability. እንግዲህ ከዚህ በፊት ኳስ ከዚህ ውስጥ ብናወጣ ከዛ ሳንተካ ያወጣነውን ኳስ ሳንመልስ ድጋሚ ከዚህ ውስጥ ኳስ ብናወጣ ሁለተኛው ኤቨንት የመጀመሪያው ላይ ዲፔንደንት እንደሆነ አይተናል ማለት ነው። እዛ ላይ ዲፔንድ ሆነን ኮንዲሽናል ፕሮባቢሊቲን እናያለን ማለት ነው። The conditional probability of an event E2 in relationship to an event E1 is the probability that event E2 occurs after event E1 has already occurred. ይሄ ማለት ምን ማለት ነው? ለምሳሌ እዚህ ውስጥ ኳሶች ነበሩ፣ ከዛስ አንዱን ኳስ አወጣን። ይሄ ምን ይሆናል? የመጀመሪያው ኤቨንት ነው። ይሄ የመጀመሪያው ኤቨንት ነው ማለት ነው። ያንን ኳስ መጀመሪያ ወጣ ነው ሳንተካ ሌላ ኳስ ከዚህ ውስጥ እናወጣለን። ይሄኛው ምን ይሆናል? ኤቨንት 2 ይሆናል ማለት ነው። The conditional probability of an event E2 in relationship to an event E1 is the probability that event E2 occurs after event E1 has already occurred. እንግዲህ የመጀመሪያውን ኳስ አውጥተናል ኦልሬዲ ማለት ነው። ከዛ በኋላ ነው E2 ደግሞ ኦከር የሚያደርገው ማለት ነው። The notation for conditional probability is ልክ በዚህ መልኩ ነው የምናስቀምጠው ማለት ነው። አሁን ይው probability of event 2 የዚህኛው ማለት ነው given that event 1 is already occurred ማለት ነው። ይው የዚህን ኤቨንት 2 ነው እንግዲህ ፕሮባቢሊቲ እየፈለግን ያለ ነው። ኤቨንት 1 ግን ኦልሬዲ ሃፕን አድርጓል ማለት ነው። ይሄ ዲቪዥን አይደለም፣ ልብ አድርጉ። probability of E2 probability of event 2 given that event 1 is already happened ማለት ነው። በኳስ ብናየው probability of ሁለተኛ ላይ የምናወጣው ኳስ ማለት ነው መጀመሪያ ላይ ኦልሬዲ ቀዩ ወጥቷል
ወይም የሆነው ኳስ ወጥቷል የሚለውን ኢንፎርሜሽን ነው የሚሰጠን ማለት ነው። ይሄ this notation doesn't mean that E2 divided by E1 E2 is divided by E1 ይሄ ዲቪዥን አይደለም ልብ አድርጉ። rather it means the probability that event 2 occurs ይሄ ማለት ነው given that event E1 has already occurred ማለት ነው። ይሄ ነው በኤግዛምፕል ስናየው ደግሞ ሞር ግልጽ ይሆናል ማለት ነው። በአጭሩ ይሄ ምንድነው? ዛሬ ዝናብ የመዝነብ ፕሮባቢሊቲው እንደው ምሳሌ ነው የምሰጣችሁ። ዛሬ ዝናብ የመዝነብ ፕሮባቢሊቲው given that ዛሬ ደመና በጣም አለ ማለት ነው። ወይም ዛሬ ዝናብ የመዝነብ ፕሮባቢሊቲው given that ዛሬ ቀኑ ፀሐያማ ነው አይነት ትርጓሜ ነው ያለው ማለት ነው። ይሄ if the occurrence or non-occurrence of E1 doesn't affect the probability of E2 or if E1 and E2 are independent የሚሆኑ ከሆነ ማለት ነው የነዚህ የሁለቱ ቫልዩ ተመሳሳይ ይሆናል ማለት ነው። E1 happen አላደረገ E2ን አፌክት አያደርገውም ማለት ነው። this defines multiplication rule of probability. these are ቀጣይ ፔጅ ላይ እንመልከታቸው። rule 1 when two events are independent አንደኛው ሌላኛው ላይ ዲፔንድ የማያደርግ ከሆነ ማለት ነው the probability of both occurring denoted by probability of E1 and E2 or በዚህም ልንወክለው እንችላለን ወይም በዚህም ልንወክለው እንችላለን ማለት ነው። ሶ ይሄ እንዴት ይገለጻል ማለት ነው? probability of E1 intersection with E2 ይሄንን እንወስዳለን የዚህም probability ከዛ በዚህ እናበዛለን። አያችሁ ኢንዲፔንደንት ይሄም ለብቻው ነው ይሄም ለብቻው ነው ማለት ነው። ይሄ ኢንዲፔንደንት ነው ማለት ነው። ዲፔንደንት የሚሆን ከሆነ እዩ ይሄ ተመሳሳይ ነው እንግዲህ እንደምታዩት ሁለቱም ጋር ይሄ ኢንተርሴክሽን ነው። እዚህ ጋር ኤቨንት 1 መጀመሪያ ሃፕን አደረገ ታይም ስንልና probability of event 2 given that event 1 is already happened ማለት ነው። ወይም event 2 probability of event 2 times probability of event 1 given that event 2 is already happened ባጭሩ እንደዚህ ያዙት። probability of E1 E2 ማለት እንችላለን። ይሄ እኩል ይሆናል probability of event 1 times probability of event 2 ምን ከሆነ ኢንዲፔንደንት ከሆነ ዲፔንደንት ከሆነስ probability of event 1 event 2 እኩል ይሆናል probability of event 1 አሁን እንግዲህ እዚህ ጋር ይሄንን አስቀደምን አይደለ event 1 already happen አድርጓል ማለት ነው። event 1 already happen አድርጓል probability of event 2 given that ይሄ event 1 already happen አድርጓል ይሄው እችጋችን ማስገባት ይሆናል ማለት ነው። ወይም is equals to probability of event 2 አሁን event 2 already happen አድርጓል ማለት ነው times probability of event 1 given that event 2 is already happened ማለት ነው። ይሄ ነው ምንም የተለየ ትርጉም የለውም። ይሄና ይሄ ተመሳሳይ ነው። እዩት ልዩነቷ ምንድናት? ስላሽ አድርገን እዚህ ጋር የምናስቀምጣት ይሄ ምንን ነው የሚያሳየን? event 1 event 2 event 1 ላይ ዲፔንድ እንደሚያደርግ ሶ ይሄ ዲፔንደንት ነው ማለት ነው። ሞር ኦፍ ደግሞ በኤግዛምፕል ስናየው በጣም ቀለል ይላል። ራሳችሁን ሬዲ አድርጉ። ሶ አሁን ግድ ካልሆነባችሁ በስተቀር ፎርሙላ ራሱ መጠቀም ላይጠበቅባችሁ ይችላል። ላሳያችሁ እዩ። አሁን example 4 a bag contains 6 red 5 blue and 4 yellow balls. 2 balls are drawn but the first ball is drawn without replacement. የመጀመሪያው ኳስ ወጣ ሪፕሌስ አልተደረገም ማለት ነው ተመልሶ probability of መጀመሪያ red ከዛስ blue የመሆን probability ነው የተጠየቀው። አሁን ይሁን እንግዲህ probability of የመጀመሪያው red ካፒታል አድርገው ኢንተርሴክሽን ከዛ ምን ብሉ ይሄ እኩል ይሆናል አሁን ሬድ እንግዲህ መጀመሪያ ላይ እዩ ስንት ሬድ አለን? 6 ሬድ አለን። 6 እንላለን ኦቨር ቶታል ስንት ነው? 15 6 ሲደመር 5 ሲደመር 4 ስንት ይሆናል? 15 ቶታል 15 ነው ያለን ታይምስ አሁን ሪፕለስ አልተደረገም። እንግዲህ ተመልከቱ ሪፕለስ ስላልተደረገ አንዱ ኳስ ስለወጣ ማለት ነው ከ15ቱ ውስጥ አንድ ኳስ ስለወጣ ቶታል አሁን ላይ የሚኖረን ስንት ነው? 14 ነው። ልብ አድርጉ 14 ነው ማለት ነው። ብሉ ስንት ብሉ ነው ያለን? 5 ብሉ። 5ቱ አይነካም ምክንያቱም ሬድ ነው ያወጣ ነው መጀመሪያ
ሬድ ነው ያወጣ ነው። ስለዚህ እዚህ ጋር እንመጣለን 5 እንላለን ማለት ነው። እዚህ ጋር 5 አሁን ይሄው አንድ ጊዜ ተመልከቱ። የመጀመሪያው ማለት ነው ሬድ የመሆን ፕሮባቢሊቲው አጠቃላይ 15 ኳሶች አሉ 6/15 እንላለን ማለት ነው። በዚህ መልኩ ሪፕለስ አልተደረገም ዊዛውት ሪፕሌስመንት ነው የሚለን። ዜን ብሉ ይለናል። ስንት ብሉ ነው ያለን? 5 ብሉ። ኦቨር ግን 14 ነው የምንለው። ለምን? ቀዩ መጀመሪያ ወጥቷላ። በሲኩዌንስ ነው ማለት ነው። መጀመሪያ ሬድ አወጣን፣ ከዛ ብሉ። ሬድ ስናወጣ 6 ነው። 6 15ኛ ታይምስ አሁን አንዷ ቀዩዋ ኦልሬዲ ስለወጣች ቶታል የሚኖረን 14 ነው ማለት ነው። ብሉ ስንት ነው ያለን? 5 5 14ኛ እንላለን ማለት ነው። ሶ ይሄ እኩል ይሆናል በ5 1 ነው። ይሄ በ5 3 እንደገና በ3 1 ይሆናል። ይሄ በ3 ይሄኛው 2 ይሆናል። በ3 ይሄኛው 1 ይሆናል ማለት ነው። ምን ቀረን? 2/14 በ2 ስናቃልለው 1 7ኛ ይሆናል። 1 7ኛ። እሺ አሁን በሎጂክ አየን አይደል? አሁን ደግሞ በፎርሙላ እንየው ይሄኛውን ጥያቄ ደግሞ ማለት ነው። ኤቨንት 1 መጀመሪያ ላይ ብሉ ማግኘት፣ ኤቨንት 2 መጀመሪያ ሁለተኛ ላይ ደግሞ ብሉ ማግኘት ማለት ነው። ሶ ፕሮባቢሊቲ ኦፍ ኤቨንት 1 ኢንተርሴክሽን ዊዝ ኤቨንት 2 እኩል ይሆናል ፕሮባቢሊቲ ኦፍ ኤቨንት 1 ታይምስ ፕሮባቢሊቲ ኦፍ ኤቨንት 2 ጊቨን ዛት ኤቨንት 1 ኢዝ ኦልሬዲ ሃፕንድ ማለት ነው። አሁን ተከታተሉኝ እንግዲህ ብሉ ስንት ብሉ ነው ያለን? 5 ቶታል 15 ነው ያለን። ይሄ እኩል ይሆናል አሁን ኤቨንት 1 ላይ መጀመሪያ ብሉ የማግኘት ነው። የዚህ ፕሮባቢሊቲ ምን ይሆናል ማለት ነው? 5/15ኛ ይሆናል ታይምስ አሁን ቀጣይ ላይ ደግሞ ምንድነው? አሁንም ብሉ ነው የምንፈልገው። እንግዲህ አንደኛዋ ብሉ ኦልሬዲ ወጣለች። አንዷ ብሉ ወጣለች። ስንት ብሉ ቀረን? 4 ብሉ ቀረን ማለት ነው። ስለዚህ ምክንያቱም አሁን ለምንድን ነው እንደዚህ እርግጠኛ ሆነን የተናገርነው? ይሄንን እዩት። ኤቨንት 1 ኢዝ ኦልሬዲ ኦከርድ ነው የሚለን። ይሄ ኤቨንት 1 ኦልሬዲ ሃፕን አድርጓል። ኤቨንት 1 ምንድነው? ብሉ ኳስን ከቦርሳ ውስጥ ማውጣት ነው። ስለዚህ ከነዚህ ከአምስቱ ውስጥ አንዷ ወጣለች ማለት ነው። 5/15ኛ ነው የሱ ፕሮባቢሊቲ። ኤቨንት 2 ላይ ስንመጣ ደግሞ ድጋሚ ብሉ የማውጣት ነው። ሶ ከነዚህ ከአምስቱ ውስጥ ስንት ብሉ ነው የሚቀረን? 4 ብሉ ነው የሚቀረን። ለምን? ኤቨንት 1 ኦልሬዲ ሃፕን አድርጓል። ኤቨንት 1 ምንድነው? ሴሌክቲንግ ብሉ ኢን ዘ ፈርስት ድሮ ነው። ሶ መጀመሪያ ላይ 1 ብሉ አወጣን፣ ቀጣይ 4 ብሉ ነው የሚቀረን ማለት ነው። 4 እንላለን ኦቨር 15 ነበሩ 15 ኳሶች ነበሩ። አንዷ ኦልሬዲ ወጣለች። ሶ ስንት ቀረ? 14 ቀረ ማለት ነው። እዚህ ጋር 14 እንላለን። ይሄ እኩል ይሆናል በ5 1 በ5 3 3 ሶ 4/3 ሲባዛ በ14 ይሄ ቀረን። በ2 2 ይሆናል። በ2 7 ሶ 2/3 ታይምስ 7 ይሆናል ማለት ነው። ይሄ 2/21ኛ ይሆናል። 2/21ኛ ይሆናል ማለት ነው። ነገር ግን ይሄን ፎርሙላ ራሱ ሳትጠቀሙ በአይናችሁ ብሉ ከዛ ብሉ ነው የሚለን አይደለ? ስንት ብሉ አለን? 5 ብሉ ኦቨር ቶታል ስንት ነው ያለን? 15። አንዷ ብሉ ወጣች። አንዷ ብሉ ስትወጣ ከአምስቱ ስንት ብሉ ይቀረኛል? 4። ከቶታሉ እስከ 15ቱ አንዷ ኳስ ኦልሬዲ ስለወጣች 14 ይቀረኛል። አያችሁ? ምንም ፎርሙላውን ራሱ መጠቀም ሳይጠበቅብን እንዲሁ በአይናችንም መመለስ እንችላለን። ኖት መልቲፕሊኬሽን ሩል ካን ቢ ኤክስቴንድድ ቱ 3 or more independent events by using the formula። እንግዲህ የሚኖረን የኤቨንት ብዛት ብዙ ሊሆን ይችላል ማለት ነው። ዞሮ ዞሮ ኢንዲፔንደንት የሚሆን ከሆነ የእያንዳንዱን ኤቨንት ፕሮባቢሊቲ በዚህ መልኩ እናባዛለን ማለት ነው። እንደገና መልቲፕሊኬሽን ሩል 2 ካን ቢ ኤክስቴንድድ ቱ 3 or more dependent events by using the formula። እንግዲህ እዚህ ጋርም ተመልከቱ ምንም የተለየ ነገር የለውም። እቺን ላሳያችሁ አንድ ጊዜ። ኤቨንት 1 ኦከር አደረገ። ከዛ ኤቨንት 2ን ደግሞ እንዲህ ነው የምንጽፈው። ይሄ ማለት ምን ማለት ነው? ኤቨንት 1 ኦልሬዲ ሃፕን ካደረገ በኋላ ኤቨንት 2 ተፈጠረ ማለት ነው፣ ወይም ሃፕን አደረገ። እዚህኛው ጋር ስንመጣስ አሁን መጀመሪያ ኤቨንት 1 ሃፕን አደረገ፣ ከዛ ኤቨንት 2 ሃፕን አደረገ። ኤቨንት 3 ሃፕን የሚያደርገው ኤቨንት 1 እና ኤቨንት 2 ሃፕን ካደረጉ በኋላ ነው የዚህ ትርጉም። በዚህ መልኩ ነው የሚቀጥለው ማለት ነው እስከ መጨረሻው ድረስ።
እስከመጨረሻው ድረስ በዚህ መልኩ ነው። ኢኬ ይሄ የመጨረሻው ኢቨንት ሀፕን የሚያደርገው ከኢ1 እስከ ኢኬ-1 ድረስ ያሉት ሀፕን ካደረጉ በኋላ ነው። ይሄ ነው ትርጉሙ። Example 5. A jar contains 3 red, 5 green, 2 blue and 6 yellow marbles. 3 marbles are drawn one after the other. Find the probability of getting a green marble on the first draw, a yellow marble on the second draw and a red marble on the third draw. If each marble is drawn but then is replaced back before the next draw. ልክ አንዱን ኳስ ካወጣን በኋላ ቀጣዩን ከማውጣታችን በፊት ምን እናደርጋለን? መልሰን እንተካዋለን ማለት ነው። ሶ ይሄ ኢንዲፔንደንት ናቸው ማለት ነው። ኢንዲፔንደንት ናቸው። እሺ መጀመሪያ ምንድነው ያወጣነው? ግሪን ነው። ቀጥሎስ የሎ። የግሪን ብዛት ስንት ነው? 5። ይኸው እዚህ ጋር። የየሎ ብዛት 6። እዚህ ጋር 6 እናስቀምጥ። ከዛስ ሬድ። የሬድ ብዛት ስንት ነው? 3። እዚህ ጋር 3 እናስቀምጥ ማለት ነው። ቶታል ስንት ነው ያለን? 3 ሲደመር 5 ሲደመር 2 ሲደመር 6 በአጠቃላይ 16 ማለት ነው። አሁን ፎርሙላ ምናምኑን ተውትና በሎጂክ ብቻ አስቡ። አሁን ኢንዲፔንደንት እንደሆኑ ተስማምተናል። 5 ግሪን 5 አለን። 5 ኦቨር ቶታል ስንት ነው? 16 ታይምስ። ቀጥሎስ የሎ ብዛቱ ስንት ነው? 6 ኦቨር 16 ለምን ሪፕለስ ተደርጓል ታይምስ። ከዛ ሬድ የሬድ ብዛት 3 ነው። 3 ኦቨር 16 ይሄ እኩል ይሆናል በ2 3 በ2 8 ይሆናል። 5 ሲባዛ 3 በ3 9 ኦቨር 16 በ16 256 ሲባዛ በ8 ይሄን አባዙት 5 በ9 45 ይሆናል። ኦቨር የታችኛውን አባዙት 2048 ይሆናል ማለት ነው። ሶ ፕሮባቢሊቲያችን ይሄ ይሆናል። ቢ ዘ ማርብልስ አር ድሮውን ዊዛውት ሪፕሌስመንት ይለናል። ይሄ ደግሞ ዲፔንደንት ኢቨንት እንደሆነ እናውቃለን። ለምን ሪፕሌስ ስላልተደረገ ማለት ነው። አሁንም ቢሆን ፎርሙላ ላይ ራሳችሁን እንዳታስጨንቁ፣ በሎጂክ እንሰራዋለን። ተመልከቱ። ዞሮ ሎጂኩ ፎርሙላውን ነው የሚገልጽልን። ግሪን መጀመሪያ ማን ነው የወጣው? ግሪን ማለት ነው። ስንት ግሪን አለን? 5 ሶ 5 ኦቨር ቶታል ስንት ነው ያለን? 16 ማርብል አለን ሲባዛ ኦቨር አሁን 15 ነው የምንለው። ለምን ዊዛውት ሪፕሌስመንት ነው የሚለን። ታይምስ ቀጥሎ ኦቨር 14 ነው የምንለው። 16 ኳስ ነበረን፣ አንዷ ወጣች፣ 15 ቀረ። ከ15ቱ ሌላኛው ወጣ፣ ስንት ቀረን? 14 ቀረ ማለት ነው። ሶ አሁን ሁለተኛ ላይ የሎ ነው። አያችሁ ስንት ነው? 6። ቀጥሎ ሬድ ስንት ሬድ ነው ያለን? 3። ይሄ ነው ማለት ነው 16 15 14 የመጀመሪያው ኳስ ወጣ፣ ዊዛውት ሪፕሌስመንት ነው የሚለን። ከዛ የታችኛው 15 ይሆናል ማለት ነው። የሎ ስለሆነ ከላይ 6 እናስቀምጣለን ኦቨር 15ኛ። ከዛ ሬድ 3 እናስቀምጣለን ከላይ፣ ከታች 14። ለምን የመጀመሪያው ኳስ ወጣ ከ16ቱ ማለት ነው። 15 ኳስ ቀረ። ሁለተኛው ኳስ ወጣ፣ ከ15ቱ ላይ 1 ስንቀንስ 14። ከዛ ይሄን ማባዛት ነው። ምንም በቃ ፎርሙላ ላይ ራሱ ምንም የሚያታግላችሁ ነገር አይኖርም። ይሄ እኩል ይሆናል በ3 1 በ3 5 ይሆናል። ሌላ እንደገና እዩ። በ5 1 በ5 1 እንደገና በ3 በ2 3 በ2 8 ምን ቀረ ማለት ነው? 3 ኦቨር 8 ሲባዛ በ14 ይሄ ምን ይሆናል? 3 ኦቨር 112 ይሆናል ማለት ነው። 8 ሲባዛ በ14 112 ስለሚሆን ይሄ ይሆናል ማለት ነው። የግድ ፎርሙላውን መጠቀም አለባችሁ ማለት አይደለም። እንዲሁ በአይናችሁ እያያችሁ መመለስ ትችላላችሁ ማለት ነው። ከዛ በተረፈ ፎርሙላውን እንጠቀም ካላችሁ ምንድነው የምታደርጉት? ፕሮባቢሊቲ ኦፍ ኤቨንት 1 ኢንተርሴክሽን ዊዝ ኤቨንት 2 ኢንተርሴክሽን ዊዝ ኤቨንት 3 ይሄን ትጽፋላችሁ። ከዛስ ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ኤቨንት 1 ትላላችሁ ታይምስ ፕሮባቢሊቲ ኦፍ ኤቨንት 2 ጊቨን ዛት ኤቨንት 1 ኢዝ ኦልሬዲ ሃፕንድ ማለት ነው። ታይምስ ፕሮባቢሊቲ ኦፍ ኤቨንት 3 ጊቨን ዛት
እዩ ኤቨንት 1ም ሃፕን አድርጓል ኤቨንት 2ም ሃፕን አድርጓል ጊቭን ዛት ብላችሁ እዚች ጋር E1 ኢንተርሴክሽን ወይም እንዲሁ ባለበት ኤቨንት 2 ብላችሁ በዚህ መልኩ ማስቀመጥ ትችላላችሁ ማለት ነው። ሶ ከዚህ ላይ ምን ታገኛላችሁ? የመጀመሪያው ኤቨንት 5/16ኛ ኤቨንት 1 ኦልሬዲ ሃፕን ስላደረገ አንድ ኳስ እንቀንሳለን 6/15ኛ። እዚህኛው ጋር ስንመጣስ ሁለት ኤቨንቶችን እንቀንሳለን። ለምን? E1 እና E2 ኦልሬዲ ሃፕን ስላደረገ ከ16ቱ ላይ ሁለት ስንቀንስ 14 ነው የሚቀረን 3/14ኛ ይሆናል ማለት ነው። ግን ይሄኛውን ሪኮመንድ አላረግም በጣም ካልባሰ በስተቀር ማለት ነው። እንደዚህ አይነት ጥያቄዎች በእንደዚሁ መልኩ በአይን እያየን መመለስ እንችላለን። ኤክሰርሳይዝ 8.24 if two cards are selected from a standard deck of 52 cards without replacement find these probabilities ይለናል። without replacement ነው የሚለን። ሶ ዲፔንደንት ኤቨንት እንደሆኑ ማወቅ እንችላለን ማለት ነው። both are spades spade ማለት ያው ይሄ ቅርጽ ያለው ማለት ነው። ይሄ ቅርጽ ያለው ማለት ነው። አጠቃላይ 13 እንግዲህ 52 ነው አይደል? ይሄ ክለብ የሆኑት 13 ናቸው። ዳይመንድ የሆኑትም 13 ናቸው። ሀርት የሆኑትም 13 ናቸው። ስፔድ የሆኑትም 13 ናቸው። በአጠቃላይ 52 ካርታ ነው የሚኖረን ማለት ነው። አሁን ስፔድ ተመልከቱ። የመጀመሪያው ፕሮባቢሊቲ ኦፍ ኤቨንት 1 የመጀመሪያው ማለት ነው። ስፔድ ለማግኘት 13 ስፔድ አለን። ኦቨር ቶታል ስንት ነው? 52 ነው። አሁን የመጀመሪያው ካርታ ተወሰደ ማለት ነው። ሪፕለስ አልተደረገም። ሁለተኛው ኤቨንት ምን ይሆናል? ከነዚህ ከ13ቱ ውስጥ አንዷ ስፔድ ተወስዳለች። ይሄው በዚህ አሳይተናል ማለት ነው። ቱ ካርድስ ነው የሚለን አይደል? ሴሌክት የተደረገው የመጀመሪያው ወጣ ማለት ነው። ሁለተኛው ቀረ። ከነዚህ ከ13ቱ ስፔዶች ውስጥ አንደኛው ስለተመረጠ 12 ነው የሚቀረው 12 ኦቨር ከነዚህ ከ52ቶቹ ውስጥ አንዱ ካርታ መጀመሪያ ላይ ስፔዱ አንደኛው ስለተወሰደ ከ52ቱ ስንት ካርታ ነው የሚቀረን ማለት ነው? 51 ነው የሚቀረን ማለት ነው። ከዛ በኋላ እነዚህ ሁለቱን ማብዛት ይሆናል። ወይም ይሄኛውን በዚህ መልኩ አጀስት አድርጉት ኤቨንት 2 ማለት ነው። ይሄኛውን probability of event 2 given that event 1 is already happened ማለት ነው። ይሄ ሁለተኛው ኤቨንት በዚህ መልኩ ይገለጻል። ጊቭን ዛት የመጀመሪያው ካርታ ወጥቷል ማለት ነው። የመጀመሪያው ካርታ ስለተመዘዘና ስለወጣ ከ13ቱ 12 ስፔድ ነው የሚቀረን። ከቶታሉ ከ52ቱ ደግሞ 51 ይቀረናል ማለት ነው። ሶ እነዚህ ሁለቱን እናብዛ። 13 ኦቨር 50 ሁለተኛ ሲባዛ በ12 ኦቨር 51ኛ ይሄ እኩል ይሆናል በ13 1 በ13 4 1 አራተኛ ሲባዛ በ12 ኦቨር 51ኛ በ4 1 ይሆናል። ይሄ በ4 3 ምን ቀረን? 3 ኦቨር 51ኛ ይሄ እኩል ይሆናል በ3 በ3 ስናቃልለው 1 ኦቨር 17ኛ ይሆናል ማለት ነው። ሶ ፕሮባቢሊቲያችን ይሄ ይሆናል። ስትሪክት ሆነን ፎርሙላውን መጻፍ ካለብን ፕሮባቢሊቲ ኦፍ ኤቨንት 1 ኢንተርሴክሽን ዊዝ ኤቨንት 2 እኩል ይሆናል ፕሮባቢሊቲ ኦፍ ኤቨንት 1 times probability of event 2 given that event 1 is already happened ማለት ነው። የመጀመሪያው ካርታ ወጣ የመጀመሪያው ስፔድ ማለት ነው። ሁለተኛውን ስፔድ እንመርጣለን። የመጀመሪያው ግን አንዱ ግን ኦልሬዲ ወጥቷል ማለት ነው። ይሄ ማለት ሶ በዚህ መልኩ እንሰራለን። ቢ እዚህ ጋር በደንብ ተከታተሉኝ። both are the same suit ማለት ክለብ ሊሆን ይችላል፣ ዳይመንድ ሊሆን ይችላል፣ ሀርት ሊሆን ይችላል፣ ስፔድ ሊሆን ይችላል ማለት ነው። ይሄም ብዛቱ 13 ነው። ይሄም 13 ነው። ይሄም 13 ነው። ይሄም 13 ነው ማለት ነው። አሁን ተመሳሳይ ሲዩት ያ ማለት ምን ማለት ነው? ክለብ ከሆነ መጀመሪያ ላይ ክለብ ከመዘዝኩኝ ቀጣይም ክለብ መምዘዝ ማለት ነው። ዳይመንድ ካገኘው መጀመሪያ ላይ ቀጥሎም ዳይመንድ ማግኘት፣ ሀርት ካገኘው ቀጥሎም ሀርት፣ ስፔድ ካገኘው ቀጥሎም ስፔድ ማለት ነው። መጀመሪያ ክለብ አግኝቼ ከዛ ቀጥሎ ከነዚህ ውስጥ ማግኘት አይቻልም ማለት ነው። ሴም ሲዩት ስለሚል አሁን መጀመሪያ ላይ የፈለገውን እንምረጥ ማለት ነው። ከዚህ ውስጥ የፈለግነውን ሌት ለምሳሌ ምን መረጥን እንበል? ክለብ መጀመሪያ ላይ ክለብ አገኘን እንበል 13 ኦቨር 52ኛ ይሆናል ታይምስ ሁለተኛ ላይ ምን ማግኘት አለብኝ? ድጋሚ ክለብ ነው ማግኘት ያለብኝ
አሁን አርዝሜ ነው የምሰራው ማለት ነው። ሶ አንደኛው ክለብ ኦልሬዲ ስለወጣ እዚህ ጋር 12 ኦቨር 51 ይሆናል። ኦር ልብ አድርጉ፣ ኦር መጀመሪያ ላይ ዳይመንድም ልመዝ እችላለሁ። ስለዚህ 13 ኦቨር 52 ታይምስ 12 ኦቨር 51 ዳይመንድ ከመዘዝኩ ማለት ነው። ኦር ሀርትም ሊሆን ይችላል 13 ኦቨር 52 ታይምስ 12 ኦቨር 51። አሁንም ድጋሜ ኦር ላለሁ ለምን ስፔድ ሊሆን ይችላል 13 ኦቨር 52 ታይምስ 12 ኦቨር 51 ይሆናል ማለት ነው። እነዚህ አራት አማራጮች አሉን። አሁን ዘ ሴም ሲዩት ነው የተባልነው። ክለብ ልመዝ እችላለሁ፣ ኦር ዳይመንድ ሊሆን ይችላል፣ ኦር ሀርት ሊሆን ይችላል፣ ኦር ስፔድ ሊሆን ይችላል ማለት ነው። ኦር ከሆነ ደግሞ በመደመር እንደምናያይዝ ተነጋግረናል ማለት ነው። ይሄንን ስናቃልል ስንት ነው ያገኘ ነው? 1/17ኛ ነበር ያገኘ ነው። ስለዚህ 1/17ኛ ሲደመር ይሄም ሲቃለል በተመሳሳይ 1/17ኛ ነው የሚሆነው። ፕላስ ይሄም እንደዛው 1/17ኛ ፕላስ ይሄም በተመሳሳይ 1/17ኛ ነው የሚሆነው። ሶ ይሄ እንዳለ ደምሩት ምን ይመጣል? 4/17ኛ ይሆናል ማለት ነው። ይሄ ነው የሚሆነው። እሺ በሌላ መልኩ ደግሞ እንደዚህ ማየት ትችላላችሁ። የመጀመሪያው የፈለገውን ይሁን። ስንት ካርታ አለኝ? 52 ማለት ነው። ከ52ቱ ውስጥ የፈለኩትን ሴሌክት ማድረግ እችላለሁ። አያችሁ 52 ኦቨር 52ኛ የፈለገውን ቢሆን ምንም ችግር የለብኝም። ክለብም ይሁን ዳይመንድም ይሁን ሀርትም ይሁን ስፔድም ይሁን ምንም ችግር የለም። አንድ ካርታ የመምረጥ ከ52 ውስጥ 52 እድል አለኝ ማለት ነው። ታይምስ ስላለኝ ታይምስ ያቺ አንዷ የመዘዝኳት ከነዚህ ውስጥ አንድ ነው የምትሆነው፣ ወይ ክለብ ወይ ዳይመንድ ወይ ሀርት ወይ ስፔድ ከዚህ መጀመሪያ ካወጣሁት ጋር የሚመሳሰል ማለት ነው። ስለዚህ ምን እናደርጋለን ማለት ነው። እዚህ ጋር 12 ኦቨር 51 እንላለን ማለት ነው። ለምን? ጥሩ ጥያቄ ነው። ለምን ማለት አንድ ካርታ መዘዝኩኝ አይደለ? ያ የተመዘዘው ካርታ ክለብ ሊሆን ይችላል፣ ዳይመንድ ሊሆን ይችላል፣ ሀርት ሊሆን ይችላል፣ ስፔድ ሊሆን ይችላል። መጀመሪያ ከመዘዝኩት ጋር እንዲመሳሰልልኝ ማለት ነው። ስለዚህ እዚህ ጋር ካሉት እነዚህ 13 ስለሆኑ አንድ መቀነስ አለብኝ ማለት ነው። ለምን? አንዱ ኦልሬዲ ወጥቷላ። ስለዚህ 12 እላለሁ። ኦቨር ከ52ቱም ላይ አንድ መቀነስ አለብኝ። ለምን? አንዱ ኳስ ኦልሬዲ ስለተመዘዘ ማለት ነው። ይሄ እኩል ይሆናል፣ ይሄ ይቃለላል፣ አንድ ነው የሚሆነው 12 ኦቨር 51። ይሄንን በ3 ብናቃልለው 4 ኦቨር 17ኛ ይሆናል ማለት ነው። 4 ኦቨር 17ኛ። እንግዲህ እዩ አንድ ካርታ መረጥኩኝ፣ የፈለገውን ይሁን። ምክንያቱም አሁን ሴም ሲዩት ክለብ ዳይመንድ ሀርት ስፔድ እንዲሆን ነው የፈለኩት። ከ52ቱ አንድ ካርታ የማግኘት ፕሮባቢሊቲ ምን ይሆናል? በቃ ሹር ኤቨንት ነው ይሄ። እጄን ብከት አንድ ካርታ ይዤ እንደምወጣ እርግጠኛ ነኝ። ይሄ ሹር ኤቨንት ነው። ስለዚህ አንድ ሆነ ማለት ነው። ከዛስ ታይም ስላለው አንዷ ካርታ ስለወጣች ክለብ ከሆነ ኢትስ ኦኬ ምንም ችግር የለም 12 ኦቨር 51ኛ ላለኝ። ዳይመንድም ከሆነ ችግር የለም ማለት ነው። ለምን ኢኳሊ ላይክሊ ናቸው። 12 ኦቨር 51ኛ ላለኝ ስናቃልለው ይሄንን እናገኛለን። አይ ቲቸር እኔ ይሄኛው ነው የሚመቸኝም የምትሉ ከሆነ በዚህኛው መልኩ መስራት ትችላላችሁ። ተመሳሳይ ውጤት ላይ ነው የምትደርሱት። ሲ ቦዝ አር ኪንግስ። ስንት ኪንግ ነው ያለን? 4 ኪንግ ነው ያለን። ሶ 4 ኦቨር 52 ላለኝ ዊዛውት ሪፕሌስመንት ነው የሚለን ታይምስ ከአራቱ ኪንጎች ውስጥ አንዷ ወጣች። ስንት ይቀራል? 3 ኦቨር ከ52ቱ ካርታዎች ውስጥ አንዱ ኦልሬዲ ስለተመረጠ እዚህ ጋር ስንት ይቀረኛል? 51 ነው የሚቀረኝ ማለት ነው። ሶ ይሄ እኩል ይሆናል አቃሉት በ4 1 በ4 13 1 13ኛ ታይምስ በ3 1 በ3 17 1 ኦቨር 17 ይሆናል ማለት ነው። ሶ ይሄን አባዙት 1 ኦቨር 221 ይሆናል። ይሄ ይሆናል ማለት ነው። ጌቲንግ 3 ጃክስ እንግዲህ 4 ጃክ ነው ያለን። የመጀመሪያው 4 ኦቨር 52 ታይምስ አንዱ ወጣ ማለት ነው 3 ኦቨር 51 ሁለቱ ወጡ። ቀጥሎስ 2 ኦቨር 50 ነው የምንለው
52 ካርታ አለን። በአጠቃላይ ስንት ጃክ አለን? 4 ጃክ 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 ጃክ። አሁን ከዚህ ውስጥ አንድ ጃክ የማግኘት ፕሮባቢሊቲ መጀመሪያ ላይ ከአራቱ 4/52 ይሆናል ይሄ ማለት ነው። ከዛ አንዱን ምን አደረኩኝ ማለት ነው? አንዱ ወጣ። ከዛ ይሄ ተሰረዘ ማለት ነው። አንድ ካርታ ስንቀንስ እዚህ ጋር 51 ይቀራል። ሶ ቀጣይ ላይ 3/51 ነው የሚሆነው። አሁን ደግሞ አንደኛው ወጣ። ሶ ምን ይቀራል? ይሄ 50 ይሆናል። እዚህ ጋር ደግሞ 2 ነው የሚቀረው። ስለዚህ 2/50 ከዛ ይመጣ ነው ማለት ነው። ይሄንን ማቃለል እንችላለን። በ4 13 ሶ 1/13ኛ ሲባዛ በ3 በ3 17 ሲባዛ በ2 25 ይሄን አባዙት ስንት ይመጣል? 1/5525ኛ ይሄ ይሆናል ማለት ነው። እንደምታዩት 3 ጃክ ተርታውን የማግኘት እድሉ በጣም አናሳ ነው ማለት ነው። ቢ ላይ ደግሞ ጌቲንግ አን ኤስ ኤ ኪንግ ኤንድ ኤ ኩዊን ኢን ኦርደር ነው የሚለን። እንግዲህ ስንት ኤስ ነው ያለን? 4 ስንት ኪንግ? 4 ስንት ኩዊን? 4 ነው ያለን። አጠቃላይ 52 ካርታ ነው ያለን። ሶ አሁን ይሁ እንግዲህ ኤስ የማግኘት ፕሮባቢሊቲያችን መጀመሪያ ላይ 4 ስንት 52 ነው። ኖት ሪፕሌስድ ነው አይደል የሚለን እዚህ ጋር ታይምስ ኪንጉ ላይ ደግሞ ስንመጣ መጀመሪያ ላይ የወጣው እንግዲህ ኤሱ ነው። ከላይ ያለው ይሄ 4 ነው የሚሆነው ስቲል 4። ከታች ያለው ግን ምን ይሆናል? 51 ነው የሚሆነው የካርታው ብዛት። ለምን? አንደኛው ኤስ ስለወጣ ማለት ነው። ሶ እዚህ ጋር ምንምጣ ታይምስ ኩዊን አልተነካችም 4 ቶታል ካርታው ግን አፌክት ተደርጓል። ለምን? መጀመሪያ አንድ ኤስ መረጥን፣ ከዛስ አንድ ኪንግ መረጥን። በጥቅሉ 2 ካርታ ተቀንሷል። ከ52ቱ ላይ 2 ስንቀንስ ስንት ይቀራል? 50 ይቀራል ማለት ነው። 50 ይቀራል። እሺ በ4 13 ሲባዛ 4/51ኛ ሲባዛ በ2 25 ሶ ይሄ እኩል ይሆናል 8/13 ሲባዛ በ51 ሲባዛ በ25 ይሄ ይሆናል። ካልኩሌተር ተጠቀሙ። 8/16575 ይሆናል። ይሄ ይሆናል። ሲ ጌቲንግ ኤ ክለብ ኤ ስፔድ ኤንድ ኤ ሄርት ኢን ኦርደር ይለናል። ስንት ክለብ ነው ያለን? 13/52ኛ አንዷ ካርድ ወጣች ማለት ነው። ታይምስ ስንት ስፔድ ነው ያለን? 13 ኦቨር ከ52ቱ አንድ ክለብ ወጥቷል። ስለዚህ ቶታል ካርታው ስንት ሆነ ማለት ነው? 51 ሆነ። ታይምስ ስንት ሄርት ነው ያለን? 13 ነው ያለን። 13 ኦቨር መጀመሪያ ክለብ ወጣ፣ ከዛ ስፔድ ወጣ። ከ52ቱ ላይ 2 ካርታ ወጥቷል ማለት ነው። ስንት ካርታ ይቀረናል? 50 ነው የሚቀረን ማለት ነው። 50 ሶ በ13 1 ነው። በ13 1/4ኛ ሲባዛ በ13 ኦቨር 51ኛ ሲባዛ በ13 ኦቨር 50 ይሄ እኩል ይሆናል 13/13 169 ነው። ኦቨር 51/4 200 ሲባዛ በስንት? በ51 ሲባዛ በ51 ይሄ እኩል ይሆናል 169 ኦቨር 5 ሲባዛ በ51 102 ነው የሚሆነው። ከዛ 20 እዚህ ጋር እንጨምራለን። 20 እዚህ ጋር እንጨምራለን። ይሄ ይሆናል ዲ ጌቲንግ 3 ክለብስ። ሶ ስንት ክለብ አለን? 13 ኦቨር 52 የመጀመሪያውን ክለብ የማግኘት ፕሮባቢሊቲ ማለት ነው። ታይምስ አሁን አንዱ ፕሮባቢሊቲ ወጣ፣ አንዱ ክለብ ወጣ፣ 12 ነው የሚቀረን። ኦቨር ከ10 እስከ 52ቱ 51 አንድ ካርታ ስለወጣ፣ ቀጣይ 11 ኦቨር ስንት ነው የምንለው? 50 ማለት ነው። እዩ 13 ክለብ አለን። ክለብስ አንዱን መዘና ወጣን። 13 ኦቨር 52ኛ ነው ፕሮባቢሊቲው። ታይምስ ከነዚህ ከ13 ውስጥ አንዱ ስለተወሰደ መጀመሪያ ላይ 12 ይቀራል። ከዚህ ከ52ቱም አንድ ካርታ ስለተቀነሰ 51 ይቀራል ማለት ነው። ቀጣይ ደግሞ ሶስተኛውን ክለብ ስናወጣ ሁለቱ ኦልሬዲ ወጥተዋል መጀመሪያ ላይ፣ ከዛ ቀጥሎ ሶስተኛ ላይ ደግሞ 11 ነው የምንለው። ለምን? ከ13ቱ ሁለቱ ኦልሬዲ ስለወጡ ማለት ነው።
ከ52ቱ ቶታል ካርታዎች ሁለቱ ስለወጡ እዚህ ጋር ኦቨር 50 ነው የምንለው ማለት ነው። ኦቨር 50 እሺ ይሄ እኩል ይሆናል በ13 1 ነው። ይሄ በ13 1 በ13 4 1 4ኛ ሲባዛ በ12 ኦቨር 51 ሲባዛ በ11 ኦቨር 50 ማለት ነው። እዚህ ጋር ማቃለል እንችላለን። በ4 1 በ4 3 ነው የሚሆነው። ይሄ እኩል ይሆናል 3 ኦቨር 51ኛ ሲባዛ በ11 ኦቨር 50 ማለት ነው። እኩል ይሆናል በ3 1 በ3 17 ሶ 11 ኦቨር 17 ሲባዛ በ50 እዚህ ደረስን ማለት ነው። ይሄን አባዙት 11 ኦቨር 850 ይሄ ይሆናል ማለት ነው። ሲኩዌንሻል ኢቨንትስን ደግሞ እንመልከት። In the previous section, you saw how to determine probability of independent or dependent events using multiplication rules of probability. It is also possible to show events that are sequential using tree diagram and tables and calculate probabilities from this. እሺ ተመልከቱ example 6 a fair coin is tossed 3 times. Find the probability that all outcomes will be heads. አሁን እዩ መጀመሪያ ላይ ኮይኑን ወደ ላይ ስወረውር ሄድ ላገኝ እችላለሁ ወይም ደግሞ ቴል ላገኝ እችላለሁ ማለት ነው። የመጀመሪያውን ኮይን ስወረውር ቀጥሎ ሁለተኛውን ኮይን ስወረውር ሄድ ላገኝ እችላለሁ ወይም ደግሞ ቴል ላገኝ እችላለሁ ማለት ነው። መጀመሪያ ሄድ አግኝቼ ከነበረ ድጋሚ ደግሞ ሁለተኛውን ኮይን ስወረውር ወይም ያንኑ ማለት ነው ያንኑ ኮይን ወደ ላይ በወረውርና ያለውን ነገር በመዘግብ ማለት ነው። መጀመሪያ ሄድ ካገኘው ቀጥሎ ሄድና ቴል ላገኝ እችላለሁ ወይ ሄድ ወይ ቴል ላገኝ እችላለሁ። መጀመሪያ ቴል አግኝቼ ከነበረ ቀጣይ ደግሞ ወደ ላይ ስወረውር ወይ ሄድ ላገኝ እችላለሁ ኦር ደግሞ ቴል ላገኝ እችላለሁ ማለት ነው። አሁን ደግሞ ወደ ሶስተኛው ስቴጅ እንግባ። ሶስተኛውን ወደ ላይ ስንወረውር ሄድ ልናገኝ እንችላለን ኦር ደግሞ ቴል ልናገኝ እንችላለን። ይሄ ማለት ምን ማለት ነው? መጀመሪያ ሄድ ቀጥሎ ሄድ ካገኘው ሶስተኛው ላይ ወይ ሄድ ወይ ቴል ላገኝ እችላለሁ ማለት ነው። ተቃራኒ ነው የምናስቀምጠው። እዚህም እንደዛው ሄድ ቴል፣ እዚህም እንደዛው ሄድ ቴል፣ እዚህም እንደዛው ሄድ ቴል። ይሄ ይሆናል ማለት ነው። አሁን እያንዳንዱ ስቴጅ ላይ ያለውን ፕሮባቢሊቲ እንመልከት። የመጀመሪያውን ኮይን ወደ ላይ ስወረውር ሄድ የማግኘት ፕሮባቢሊቲ 1/2 ነው። ቴል የማግኘት ፕሮባቢሊቲም ስንት ነው? 1/2 ነው። ሁለተኛውን ኮይን ወደ ላይ ስወረውር ሄድ የማግኘት ፕሮባቢሊቲ 1/2 ነው። ቴል የማግኘት ፕሮባቢሊቲም በተመሳሳይ 1/2 ነው። እዚህ ምን እንምጣ? መጀመሪያ ቴል አግኝቼ ከነበረ ቀጥሎ ወደ ላይ ሳንቲሙን ስወረውር ማለት ነው ለሁለተኛ ጊዜ ሄድ የማግኘት ፕሮባቢሊቲ 1/2 ነው። እንዲሁም ቴል የማግኘት ፕሮባቢሊቲም 1/2 ነው። ሶስተኛውን ኮይን ስንወረውር እዚህ ድረስ ከመጣን ማለት ነው በዚህኛው ፓዝ ሄድ የማግኘት ፕሮባቢሊቲ 1/2 ነው። እዚህ ጋም ቴል የማግኘት ፕሮባቢሊቲ 1/2 1/2 1/2 1/2 1/2 1/2 1/2 ይሄ ይሆናል ማለት ነው። ከዚህ በኋላ ምንድነው የተባልነው? ሶስቱም ሄድ የሚሆኑበት ነው። ሶ እዩ ሄድ 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 ይሄን ፓዝ ይዘን እንሄዳለን ማለት ነው። ይሄን ፓዝ ይዘን እንሄዳለን። ሶ እዩ እዚህ ጋር 1/2 ነው ፕሮባቢሊቲው፣ እዚህ 1/2 ነው፣ እዚህ 1/2 ነው። እነዚህን ፕሮባቢሊቲዎች እናበዛለን ማለት ነው። 1/2 ሲባዛ በ1/2 ሲባዛ በ1/2 ይሄ ፕሮባቢሊቲ ኦፍ ሄድ 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 ይሰጠናል ማለት ነው። ይሄ ስንት ይሆናል? 1/8 ይሆናል ማለት ነው። እዚህ ጋር እዩ እዚህ ጋር የመጀመሪያውን ኮይን ወደ ላይ ወረወርን። ሄድ የማግኘት ፕሮባቢሊቲ 1/2 ነው። እንዲሁም ቴል የማግኘት ፕሮባቢሊቲ 1/2 ነው። አሁን ደግሞ ሁለተኛውን ለሁለተኛ ጊዜ ደግሞ ወደ ላይ ስንወረውር መጀመሪያ ሄድ አግኝተን ከነበረ ድጋሚ ወደ ላይ ስንወረውር አሁንም ሄድ እና ቴል የማግኘት እድል አለን። ሄድ የማግኘት እድል 1/2 ነው። ቴል የማግኘት እድል 1/2 ነው። መጀመሪያ ወደ ላይ ስወረውር ግን ቴል አግኝቼ ከነበረ ማለት ነው ይሄኛው። አሁን ድጋሚ ወደ ላይ ደግሞ ሳንቲሙን ወደ ላይ ስወረውር ሄድ ወይም ቴል የማግኘት ፕሮባቢሊቲ አሁንም 1/2 1/2 ነው።
ሶስተኛው ላይ ደግሞ ስንመጣ እዚህ መጀመሪያ ሄድ አግኝቼ ቀጥሎም ሄድ አግኝቼ እንደገና አሁንም ሳንቲሙን ወደ ላይ ስወረውር ሄድ እና ቴሌ ማግኘት እድላለኝ። እድሉ 50-50 ነው ወይም አንድ ሁለተኛ ነው። መጀመሪያ ሄድ አግኝቼ ከዛ ቴል አግኝቼ ድጋሚ ሳንቲሙን ወደ ላይ በወረውር ሄድ እና ቴል የማግኘት እድል አሁንም አንድ ሁለተኛ ነው። ይሄን ነው የሚያሳየን ማለት ነው። ስለዚህ እዩ የመጀመሪያው ስቴጅ ላይ ሄድ የማግኘት እድል አንድ ሁለተኛ ነው። ሁለተኛው ስቴጅም ላይ እንዲሁ አንድ ሁለተኛ ነው። ሶስተኛው ስቴጅም ላይ አንድ ሁለተኛ ነው ማለት ነው። ሶ ይሄን አብዙት ስንት ታገኛላችሁ? 1/8 ይሆናል ማለት ነው። ኤክሰርሳይዝ 8.25 a fair die is rolled 3 times 3 ጊዜ ማለት ነው። find the probability that all outcomes will be 6 dots። እንግዲህ s is equals to 1 2 3 4 5 6 ይሄ ነው ማለት ነው። ሶ አሁን 6ን የማግኘት ፕሮባቢሊቲ ነው እንግዲህ 6 ዶት ማለት ነው። 6 ዶት ሶ 6ን የማግኘት መጀመሪያ ላይ ያለኝ እድል ስንት ነው? 1/6 ነው ፕሮባቢሊቲው። እንደገና ድጋሜ ሮል ሳደርግ ማለት ነው ኢንዲፔንደንት ነው። በምንም ተአምር የዚህኛውን የመጀመሪያውን ውጤት ሊቀይር አይችልም ማለት ነው። ሊቀይር አይችልም። እንደገና ሁለተኛም ላይ ስንመጣ እንዲሁ 1/6 ነው የሚሆነው። ሶስተኛም ላይ ስንመጣ 1/6 ነው የሚሆነው ማለት ነው። ሶ ይሄ ባጭሩ ምን ይሆናል ማለት ነው? 1/6 ሲባዛ በ1/6 ሲባዛ በ1/6 ይሄ 1/216 ይሆናል ማለት ነው። ፕሮባቢሊቲያችን ይሄ ይሆናል። ሁለተኛ ጥያቄ if 2 cards are selected from a standard deck of 52 cards without replacement find these probabilities both are aces ይለናል። ኤስ የመሆን እድሉን ነው። ስንት ኤስ ነው የሚኖረን? 4። ስለዚህ 4/52 የመጀመሪያው ማለት ነው። አሁን ሪፕለስ አላደረግንም። ታይምስ ከነዚህ ከአራቱ ኤሶች ውስጥ አንደኛው ተመርጧል መጀመሪያ፣ ምክንያቱም 2 cards are selected ነው የሚለን። ሶ መጀመሪያ ላይ ኤስ የማግኘት ፕሮባቢሊቲያችን 4/52 ነው የሚሆነው ማለት ነው። ታይምስ አሁን አንዷ ኤስ ስለወጣች ስንት ኤስ ነው የሚቀረን? 3 ኦቨር ከነዚህ ከ52ቱ አንዷ ኤስ ኦልሬዲ ስለወጣች 51 ይቀረናል ማለት ነው። ይሄ እኩል ይሆናል በ4 1 በ4 ይሄ 13 ነው። 1/13 ሲባዛ በ3 1 በ3 17 ይሆናል። ሶ ይሄ እኩል ይሆናል 1/221 ይሆናል። ቢ ቦዝ አር ሀርትስ ይለናል። እንግዲህ ሀርት የሆኑ 13 ካርታዎች ናቸው ያሉን። ስለዚህ 13/52 ከቶታሉ ማለት ነው ታይምስ አሁን አንዱ ካርታ ወጣ ማለት ነው ከሀርቶች ውስጥ ከ13 ላይ አንድ ስንቀንስ 12 ነው የሚቀረን። ኦቨር ከ52ቱም አንድ እንቀንሳለን ኦቨር 51 እንላለን ማለት ነው። ኦቨር 51 እሺ በ13 1 በ13 4 ይሄ እኩል ይሆናል 1/4 ሲባዛ በ12 ኦቨር 51 ይሆናል። ይሄም ይቃለላል በ4 1 በ4 3 3 ኦቨር 51 ሆነ ማለት ነው። ይሄ እኩል ይሆናል በ3 1 በ3 17። ስለዚህ ፕሮባቢሊቲያችን 1/17 ይሆናል።